ሴት ልጁ ልትደፈርበት የነበረው የወላይታው አባት የደፋሪውን ብልት ቆርጦ በአደባባይ ላይ ይዞ ወጥቷል። ልጁን አስገድዶ የደፈረበትን ሰው ብልቱን ቆርጦ አደባባይ ይዞ ሲዞር እንደነበር አይተናል። እንዲህ ያሉ የውሸት ቋት የሆኑ መረጃዎችን ወደ ህዝብ ውስጥ የሚዘሩ ብዙ ሰዎች አሉ። እውነተኛውንና ትክክለኛውን መረጃ ይዤላችኋል። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። መልእክታቸውን ያስተላለፉት በቀደም ያሳየኋችሁ እናት ድጋሜ መልእክቱን መልሶ እንዲህ ብሏቸዋል። መጽሐፍ ቅዱሳዊና ተስማሚ የሆነ የአክብሮት ምላሽን የፍቅር ምላሽን አቀርባለሁ ማለት ነው። ትዝታው ሳሙኤል የቀድሞው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የነበረ እንግዲህ ለእናታችን መልእክቱን አስተላልፏል። እሱንም በደንብ የምናየው ይሆናል። መቃብር አንደኛው ጠባዩ ምን መሰላችሁ? እንደ ተቀበለው መልሶ መስጠት አይችልም። እኛ ሰው መግደል ነው እንጂ የማይፈቀድልን ለክርስትናችን መሞት ተፈቅዶልን። የዚህ ዘመን መናፍቃን እግዚአብሔር ሲረዳን መሐይም መሆናቸው። ዘመን መናፍቃን እግዚአብሔር ሲረዳን መሐይሞች መሆናቸው። ሰላም ለእናንተ ይሁን ውድ ተወዳጆችና ተከባሪዎች የሆናችሁ የግዕዝ ሚዲያ ቤተሰቦቼ፣ እንደምን ሰንብታችሁልኛል? እንደምንስ ቆያችሁ? አምላክ እስራኤል የተመሰገነና የተባረከ ይሁን። እጅግ በጣም ሰላም ነኝ። ክብሩ ይስፋ። ታዲያ እናንተስ እንዴት ናችሁ? እነዚህን ያያችኋቸውንና ሌሎች አዳዲስ ወቅታዊ የሆኑ መርሃ ግብሮችን አወዛጋቢ አጨቃጫቂ የሆኑ ነገሮች ታይተው ስለነበረ ትላንትናና ከትላንትና በስቲያ ትክክለኛውን መረጃ ይዤላችሁ እኔ ዲያቆን አቤሜሌክ በእናንተ ፊት ቀርብ ያለሁኝ። ይሄ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ ምትለዋ ቀይ ናት ማለት ነው። እሷን ትነኩልኛላችሁ። በመቀጠል እዛው ላይ የደወል ምልክት አለች። የደወል ምልክቷንም ትነኩና ኦል ታረጉታላችሁ። ምክንያቱም ሁሉ ጊዜ ወደ እናንተ ቪዲዮ ስለቅ ቅድሚያ ወደ እናንተ ይደርሳል ማለት ነው። መቼም የማይነገራችሁ አድማጭ ተመልካቾቼ የላይክ በተኗን ነክታችሁ ስለምታዩ ክብረትን ይስጥልኝ፣ እግዚአብሔር ያክብርልኝ ብያለሁኝ። በቀጥታ ወደ መርሃ ግብሩ ልሂድ። እናንተ ባላችሁበት አረፍ ብላችሁ የመርሃ ግብሩ ተከታተሉ። እስኪ እንሂድ። እንትኑ ብቻ አለ የቁምስናው አለ ነግሬያቸው ለአባታችን ይሄን ሁሉ ነግሬያቸው አባታችን ተቀብለው ቁምስና ሰጡኝ። ይሄው በዛ ሁሉ ያናጠቃሉ ቁምስና ሰጥተውኛል። ይሄው እንግዲህ ደጋሚ የምትመጡ መቼም እናንተ እግዚአብሔር ሳይሆን እናንተን ፈርድበታለን ለምትሉ መረጃችሁን ይዛችሁና እንግዲህ በመረጃችሁ መሰረት ሞግቱኝ። እኔ ወንድሜ ብትገዱኝም ፈቃደኛ ነኝ። ተንግዲህ ወዲያ ስንት ሲቀረኝ ሰሌኔ እኮ ተዘርግቷል። ባለችኝ እድሜ ሳይደክመኝ ጨረሻ ሳልወርቅ ላገልግል ብዬ ነው እንጂ እኔ እኮ አሁን ብትወው እርፍላለሁ እኮ ተድካሚ። የሰው ስለሚያሳዝነኝ ነው፣ ለቅሷቸው ስለሚያሳዝነኝ ጥቅም ፈልጌም አይደል ወገኖቼ። እኔ ትንሽ ጥሬ በቃኛል፣ ምንም ችግር የለብኝም። አሁን ተዚህ ወጥቼ ራስ ሁለት የተጎረስኩ ወዲያ በቃ ውሃ ብቻ ነው መጠጣው ወገኖቼ። ለጥቅምም አይደል ለሆዴም አይደል። አንድ ነገር ግን እደሰታለሁ፣ ለምእመናኑ ቤተክርስቲያን እንዲሰራ፣ ለምእመናኑ ማምለኪያ፣ ለእንግዶች ለሚመጡት ለጠበል እንግዳ ማረፊያ እንዲሰራ፣ ምእመናን እንዲጠቀሙበት፣ ቤተክርስቲያን እንድታደግ፣ ህዝቡ እንዲፈወስ ስለምፈልግ ብቻ እንጂ ደክሞኛልን የማረፍ። እኔ አሁን ራሱ በሞትም ደስ ይለኛል፣ እፈልገዋለሁ። እንዲያው ብሄድ እንዲያው ማምላኬ ቢወስደኝ ደስ ይለኛል። አሁን ምን አደርጋለሁ? ለህዝቡ ለማገልገል ከሆነ እኔ አንድ ነገር ልንገራችሁ፣ እንዲያው መኖር የምፈልገው እንዳገለግል ብቻ ነው። ፈቃዱን እንዳገለግል ምናልባት ለሰው ጠቅም ይሆናል ብዬ ነው። እኔ ማረባ ውዳቂ የቆመ አፈር መጥቀም ተቻልኩ የአፈር እስከሚፈርስ ድረስ አገልግል ብዬ ነው እንጂ እኔ ብሄድ አባቴ ቢጠቀለኝ አምላኬ ቢጠቀለኝ ደስ ይለኛል። ምን አደርጋለሁ? ለመብላት ነው ለመኖር ነው። ተንግዲህ ወደ እኔ አልፈልግም። ስለዚህ እንደው በከንቱ አትበሳጩ፣ በከንቱ አትናደዱ ወገኖቼ። እግዚአብሔር ይባርካችሁ። የምትሰድቡኝም የምትጠሉኝም በሙሉ እግዚአብሔር ይባርካችሁ። ልጆቻችሁን ጤናችሁን ይስጣችሁ፣ መንግስተ ሰማያት ያወርሳችሁ። የምትጠሉኝ ሁሉ እጅግ አብዝቶ እግዚአብሔር ይባርክልኝ። የምትጠሉኝ እንዲያውም ከምትወዱኝ ክብር ከሚሰጡኝ በላይ ለምትጠሉኝ ተባረኩ። ምክንያቱም እኔ ከንቱ ውዳሴ አልፈልግም ወገኖቼ። የቆመ አፈር ከንቱ ውዳሴ ይፈልጋል። የቆመ አፈር የሞተ ውሻ አታውቁም? ያ የሞተ ውሻ በቃ እሱ ማለት ነኝ። ተውይ በቃ የሞተ ውሻ ነኝ። ምን አሟገታችሁ?
ትንሽ ህይወት ያለሽ ድረስ ለማገልገል ነው ለሌላ ለምንም አይደለም በቃ እኔ ብተው ደስ ይለኛል በጣም ደስታውን ማልችለው እርፍ ብዬው ላለ አዎ ለምኖርበት እኔ አላጣሁም እድሜ ለክብር አረጋውያን ይረዳኛል ማንም ልጅ አይደለም ይረዳል ልጆችን ትያቸዋለሁ ኑሮዬን ጥያለሁ ከገዳም መልስ ከመዞር አካባቢው ስላልተረጋጋ አሁን እኔ ደክሞኛል የትም ቦታ አልሄድም እድሜ ለክብር አረጋውያን አባቶች ጋራ ስንት ታሪክ የሰሩ አባቶች አሉ ዛኔስ የመጨረሻው ዳቂ እንዲያው ምን ነኝ ይዛ ስንት ታሪክ ለሀገር ታሪክ የሰሩ አባቶች አሉ ለሀገር ታሪክ የሰሩ ከፍተኛ ባለስልጣን የነበሩ በእነዚህ መሐከል መዋል ራሱ ትልቅ ደስታ ነው ስለዚህ አባቶች ጋራ እዛው ተጦሪ ማለፍ ይችላል ወገኖች ለጥቅም እንዳልሆነ እንድታውቁልኝ ቤተክርስቲያንን ማገለግለው እሺ እንግዲህ ክርስቲያኖች ትላንትናና ዛሬ በእኚህ አባት ላይ እየተወራ እየተነገረ ያለው አዲስ ነገር ይዤላችሁ የመጣሁት አንዱ ይሄ ነው ምንድነው እንግዲህ ጴንጤ እንደሆኑ በፕሮቴስታንት ህይወት ውስጥ እንዳሉ የሚያሳዩ ብዙ ቪዲዮዎች የድምጽ ሪከርዶች አሉ እንግዲህ ከስፍራው ላይ ይሄንን ቪዲዮ አሁን እኔ የምሰራውን ቪዲዮ የምትከታተሉ ነው የምታዩ ሰዎች ካላችሁ ከእኚህ ሰው ጋር በስልክም ቢሆን እንድታገናኙኝ በትህትና ጠይቃለሁኝ እኔም መስራት መጠየቅ የፈለኩት ነገር ስላለ ማለት ነው ብዙ ቪዲዮዎች እንግዲህ ይወጣሉ የወጡት ቪዲዮዎችና ድምጾች በጠቅላላ እውነት ናቸው ማለት በፍጹም ትክክል አይደለም በዚህ ዙሪያ እንደውም አንድ በደንብ ማሳያችሁና ትኩረት ሰጥቼ ያየሁበት ነገር ስላለ ወደሱ ወስዳችኋለሁ ማለት ነውና እኚህ ሰው አላግባብ ከሰው ላይ ገንዘብ የተቀበሉ ነው ጴንጤ ፕሮቴስታንት ሆነው ግን ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የማጥመቅ ስራ እየሰሩ ነው ተብሏልና እንግዲህ ያው በቤተክርስቲያን ስልጣን የሌለው ወይ ደግሞ የሥራ ዘርፍ ያልሆነው አንዱ የጥምቀት ስርዓት ነው ሄደን እንጠመቃለን እንጂ አጥማቂ ተብላ የምትሰጠው ማዕረግም ስልጣንም የላትም ቤተክርስቲያንና ብዙ የሚቀጥፍ ነገር ያላቸው ይመስላል ትክክለኛውን መረጃ ለማግኘትና ወደ እናንተ ለማድረስ ግን እንደው ብታገናኙኝ ደስ ይለኛል ወይንም ደግሞ ሌሎች ቪዲዮዎች ብትልኩልኝ መልካም ነው ላለው ከዚህ በፊትም ያወሩት አንድ ቪዲዮ አለ እስኪችን ይሄ የምታዩት ቅዱስ አማኑኤል ቤተክርስቲያን ዋግምራ ሰቆጣ ሀገረ ስብከት ውስጥ የሚገኝ ቤተክርስቲያን እንደዚህ አይነት ስራዎችን የሚሰሩት ለራሳቸው ጥቅም ነው እንደዚህ የሚያስተባብሩት ለራሳቸውን ለመጥቀም ነው እንጂ ለቤተክርስቲያን አይደለም በዚያም ላይ ደግሞ መናፍቅ እንደሆኑ የሚያሳዩ ቪዲዮዎች አሉ እነሱን ቪዲዮዎች አንዱን ላሳያችሁ የት እንደምታውቃቸው እንድትነግረኝ ፈልጌ ነበር እሺ ስማቸው ተክሊ ጸጋዬ ነው የሚባለው ተክሊ ጸጋዬ እሺ የት ነው የምታውቃቸው ደብረሲና ዱከም አቋዋለሁ ደብረሲና አቋዋለሁ ያው ቦታ ገባ ይላል በየቦታው ማለት አሁን ቋሚ ቦታ የለውም የሚገርም አሁን የሚኖረው ደብረሲና ነው ከዛ ደብረሲና ኖርማሊ ሲመጣ የዝም ብሎ ልብስ ይለብሳል ፀጉሩ በጣም ሲሙ እንደዚህ ረጃጅም ሆኖ ሲመጣ ኖርማል ልብስ ኮፍያ አድርጎ ምን አይነት ነገር ይመጣል ከዛ ሲወጣ ግን ልብሱን ይለብሳል ነው አዲስ አበባ ላይ ማግኝቻለሁ የሆነ ጊዜ ሲግናል አካባቢ አየሁት የሆነ ሴት ጋር ገብቶ ሲወጣ ማለት ነገር አይቻለሁ እዛ እንደዛ ያደርጋል ወጣ ገባ እያለ ነው በየቦታው በቃ አሁን እዛ ደብረሲና የሆነ ጊዜ አንድ 3 ወር ይቀመጥና ከዛ ተመልሶ ብን ብሎ ይወጣል የሆነ ቦታ ደግሞ ከዛውንም ደግሞ እዛ አንድ 3 ወር 4 ወር ቆይቶ ይመጣል በቃ እንደዚህ ነው በቃ ዙሩ በቃ በጣም ማይሄድበት ቦታ የለም በቃ ብሎ እንደዚህ ነገር ያደርጋል ከዛ ልጆቹ አሁን ጴንጤ ናቸው እንዳለ የሚገርም ነገር ልጆቹ ሁሉ ሚስቱ ጴንጤ ነች ልጆቹ እንዳለ ጴንጤዎች ናቸው ልብሳቸው ናቸው ጴንጤ ያደረጋቸው ማን ነው ከመጀመሪያውም ነው ወይስ አዎ ከመጀመሪያው ጀምሮ ነው ማለት ሙሉ በቃ ማለት እናታቸው ጴንጤ ነች ምናምን እንደውም በቃ ቸርች ሙላ ድሮ አንሄድም እያሉ እኛ ቤት የሚደበቁ ነበር ገረመዲ ምናምን ነገር በቃ ብዙ ነው እንትን ስለዚህ አንተ ጎረቤት ነህ በደንብ ምኑ መረጃው አለ ማለት ነው ስለሳቸው አዎ ያ በቃ ጴንጤ እንደሆነ እዛም የሆነ ፓስተር ብሎ በቃ ማለት ያው በድብቅ ነው ሁሉ ነገር የሚያደርገው ለኦርቶዶክስ ያን ያህል ጥሩ አይነት ስም እንትን የለውም በቃ ማለት በቃ የራሱን አይነት የሚያራምድ ሰው ነው በቃ አሁን ተክለ ሃይማኖት ቤተክርስቲያን እያገለገሉ ነው ሲባል ምን ተሰማ አንተ ይሄ በጣም የተናደድኩት በእውነት እኔ በተራሲን ማመን አቅቶኝ በቃ ካላንዳንድ ሰዎች እየላኩ ምናምን በቃ ምናምን ስል ይበልኛ ይወል ባህር ዳር ላይ አግኝታ አይተናል እንደዚህ ባታይ ልብስ ለብሶ ምናምን ባህር ዳር አግኝተ ነው አሳስረናል ታስረው ነበር
ታስረው ነበር ግን በምን አይነት መንገድ እንደሚወጡ አይታወቅም እንግዲህ ይህንን ቪዲዮ እንደተመለከታችሁት ነው በእኚህ አባት ላይ ያው አባት ምለው በእድሜ ከፍ ስላሉ ነጭ ጺም ፊታቸው ላይ ስላየው ነው እንጂ በክብረ ክህነታቸው አይደለም ምክንያቱም የተረጋገጠ የሆነ ነገር የለም እሳቸው ቁምስና ተሰጥቶኛል ብለው መታወቂያ ሳይተዋል ግን እሱ ነገር እንደሚሰራና በጣም ቀላል እንደሆነ እኔ እንኳን በራሴ አውቀዋለሁና ወይ እያቀለልኳቸውም አይደለም ትክክለኛውን መረጃ ግን ይዤላችሁ መጣለሁ አሁን ከትክክለኛ መረጃ አንግል አንድ ቪዲዮ ላሳያችሁ ይሄን ቪዲዮ ተመልከቱልኝና ከዛ በኋላ ወደ እውነቱ እንመጣለን ሴት ልጁ ልትደፈርበት የነበረው የወላይታው አባት የደፋሪውን ብልት ቆርጦ በአደባባይ ላይ ይዞቷል መለፌዳው ከዚህ በፊት እንዲሁ በስራ ተገናኝተን የተወሰኑ ነገሮችን ተጫዋውተን አውርተን ምናምን አልፈናል ጥሩ የሆነ የሚዲያ ሰው ነው ቆንጆ ነገሮችን ያቀርብልናል የፌደራል ፖሊሶችን መከላከያዎችን እንዳንፈራቸው እንድንወዳቸው በፍቅር እንድንቀርብ በጣም ብዙ ጥረቶችን ያደረገ ልጅ ነው በእውነት እኔ በጣም ነው የምወደው ምክንያቱም ከዚህ በፊት አግኝቼው ሲያወራ አስተሳሰቡ አመለካከቱ እጅግ በጣም ደስ የሚል ልጅ ነው እዚች ጋር ግን የተሳሳታት ነገር አለች ምንድነው ስህተቱ አማሳያችሁ ይሆናል ሌላ ሰው ጋር ምን ይሄድና ይቺን ቪዲዮ ላሳያችሁ ሰበር ዜና አንድ የወላይታ አባት ዛሬ ታሪክ ሰርቷል የገዛ ጓደኛው ልጁን ሊደፍርበት ሲያሰቃያት ደርሶ አባት ልክ ልጁ ስትሰቃየ ደርሶ የጓደኛውን አናት በፍልጥ ነትርቶ እንግዲህ ይሄም ልጅ በቲክቶክ ላይ ነው የሰራው ልብ ብላችሁ እንዳያችሁት ከሆነ ይህ ሰውዬ በጓደኛው ልጁ ልትደፈርበት ስትል አደጋ ደርሶበት እንደሆነ ስለ ቪዲዮ እየተናገሩ ነው እንግዲህ እስኪ ቆይ ሌላ ቪዲዮ ደግሞ ላሳያችሁ የማይጠበቅ ቪዲዮ ልጁን አስገድዶ የደፈረበትን ሰው ብልቱን ቆርጦ አደባባይ ይዞ ሲዞር እንደነበር አይተናል እሺ እንግዲህ ወንድሜም በጣም መልካም የሆነ ሰው ስለ ቅድስት ቤተክርስቲያን የሚሟገት ሃይማኖቱን ሲነኩበት ነበር የሆነ ሰው ነውና በእውነት በስሜት በሞራል ሆኖ በእውቀትም ጭምር ስለ ቤተክርስቲያን ሲሟገት አይቻለሁኝ ነገር ግን ይቺ የዛሬዋ ቪዲዮ በዚች በጓደኛው ልጁ ልትደፈርበት የነበረውን ቪዲዮ በተደጋጋሚ እንትን ብለውታል መረጃ ትንሽ ወዲያው ነው ሳያገኙ ይመስለኛል ወዲያው እንደው ለህዝብ ለማድረስ በመቸኮል እንደው መልእክቱን ቶሎ ለማድረስ ማለት ነው ሰው ጋር ልጆቹን እንዲጠብቅ መጨረሻ ላይ የተናገረው ነገር አለ እኔም የሴት ልጅ አባት ነኝና እኔን ልጅ ቢነካ ብሏልና ይሄን ስሜታዊ አድርጎት እንዲሰራው ራሱ ያስገደደው የሴት ልጅም አባት ስለሆነ ሊሆን ይችላልና መረጃው ግን ትክክለኛው የቱ ጋር ነው ሰውየው ምን አድርጎ ምን እየተፈጠረ ነበር የሚባለው ከብሩክ ኒውስ እንስማ የባሌው ልጅ ይሄንን ቪዲዮ ብዙዎቻችሁ ስትቀባበሉት ነበር ምንድነው አጣራለን የሚል መረጃም ለኔ ስትልኩልኝ ነበር ይህን ጉዳይ ልንገራችሁ ቪዲዮ ከተለቀቀ በኋላ የኛ የሀበሾችን የወሬ ጥማታችንን የተረዳ አንድ ግለሰብ ቪዲዮ ላይ ሄዶ እንደዚህ እንደምትመለከቱት ኮሜንት አደረገ ይህ የሆነው የገዛ ጓደኛው ልጁን ሊደፍር ምናምን ከዛ በኋላ ቆርጦት እንደዚህ የሚል ይህንን ኮሜንት አደረገ ከዛ በኋላ እኛ ምን ተፈጠረ የሚለውን ለማየት ሁላችንም ወደ ኮሜንት እንደምንሮጠው ሮጠን ስንገባ ይህንን እናገኛለን ሌሎች ታዲያ ይህንን ያነበቡ ሌላ ቦታ ወስደው ምንድነው ብሎ ለሚጠይቃቸው በዚህ ወረዳኮ እንደዚህ አድርጎ እንደዚህ ሆነ የሚል መረጃዎችን አጋራን ማለት ነው ይህንን ኮሜንት ላይ ያሉ ሰዎች የዋሹትን ውሸት ብዙ የዜና ሚዲያዎችም ተቀባበሉትም ታዲያ እንደዛ አይደለም የተቆረጠ ብልትም የለም የተደፈረች ልጅም የለችም በዚህ ሰውዬ ማለት ነው ሌሎች አሉ ታዲያ የሆነው ምንድነው ካላችሁ ይህ ሰውዬ የጥንቆላ ስራውን ሊሰራ ነበር በህዝብ በቁጥጥር ስር ውሏል ይህ የሆነው በወላይታ አካባቢ ነው ነገሩ አበቃ ፋይሉ ተዘጋ ነገሩ አበቃ ፋይሉ ተዘጋ ደስ ይላል ብሩክ ኒውስ በጣም ምንወድ ወንድማችን በርታልን የኦርቶዶክስ ልጅ ነው አበረታቱት በተቻላችሁ አቅም እየገባችሁ ፎሎ ብታደርጉት ኒውሱን ቲክቶኩን በጣም አሪፍ ነው ምክንያቱም ቀጥተኛና ትክክለኛ የሆኑ መረጃዎችን ስለሚያደርሰን ማለት እንደዚህ አይነት ቻናሎችን እየተከታተልን ራሳችንን ከሐሰተኛ ነገሮች ብናተርፍ መልካም ነው ለምሳሌ አሁን ይሄ ሰው የወላይታው የጓደኛውን ልጅ ሊደፍር በሚታገላት ሰዓት የደረሰበት አደጋ ነው ከዛ የልጅቷ አባት ነው ብልቱን ቆርጦ እንደዚህ ያደረገው ምናምን እየተባለ ለሴት ልጆች አባትና እናት ይሄ መረጃ ሲደርስ በጣም ይሳቀቃሉ ልጆቻችንን እንዴት አድርገን እናሳድግ በምን እንግባ ቴንሽን ይኖራል
ስለዚህ መረጃው ትክክል ባልሆነ ቁጥር ሰዎች ላይ የሚያመጣው ትንሽዬም ቢሆን ችግር አለ ማለት ነው እና ትክክለኛ የሆኑ መረጃዎችን ይዘን ብናቀርብ መልካም ነው ለዛ ነው ቅድም ያሳየኋቸው እኛን አባት ጴንጤ ናቸው ፕሮቴስታንት ናቸው ብዬ ውስን አላደረኩም እንደገናም ደግሞ ዘልፊያቸውም አጭበርባሪ ውሸታም ቀማኛ ናቸውም ደግሞ ብዬ አይደለም ያገኘሁትን የተሰጠኝን ያገኘሁትን እንትን መረጃ ወደ እናንተ ባገኘሁትና በተላከልኝ ልክ ነው ያቀርብኩላችሁ እንጂ የሰማሁትን ሰምቼ አይደለም ስለዚህ መልእክት የምታስተላልፉ ሰዎችም የሚዲያ አካላት በመታስተላልፉት ነገር ላይ ጥንቃቄ ሊኖራችሁ ይገባል የምትሰሙም ሰዎች ሚዲያዎቻችሁን ብትመርጡ መልካም ነው ብዬ መክራቸዋለሁ አድማጭ ተመልካቾቼ ታዲያ እስካሁን ሰብስክራይብ አላረጋችሁም አረ ሰብስክራይብ ሚል ነገር አለ እሱን አድርጉ ይሄ ቻናል ከተከፈተ 3-4 አመት ሆኖታል እስካሁን ድረስ 100,000 አልገባም የ100,000 ቻሌንጅ ላይክ ያደረጋችሁ እስኪ እነዚህን ቪዲዮዎች ላሳያችሁና አንድ ላይ ሰብሰብ አድርጌ ውሳኔውን እናንተ ተወስናላችሁ ኦርቶዶክሳውያን አጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ብፁዕ አቡነ ናትናኤል ቆንጆ አንበሳ ይሄ ያንበሳ ግሳት አይመስልም ንግግሩ ይሁን ምናምን የሚል አንበሳ ግሳት አይመስልም አካኒ አባቶቼ እንደዚህ ሲናገሩ ሳይ በእውነት በጣም ነው ደስ የሚለኝ ለምን መሰላችሁ አንድ መነኩሴ ቲክቶክ ላይ ማቃቸው አባት ምን አሉ እኛ መግደል አልተፈቀደልንም ለሃይማኖታችን መሞት ግን እንችላለን ብለዋል ላሰማችሁ ምን እንዳሉ እኛ ሰው መግደል ነው እንጂ የማይፈቀደልን ለክርስትናችን መሞት ተፈቅዶልናል ከዚህ በኋላ እፎይን ጫፉን የሚትነኩ ከሆነ ከመላው ክርስቲያን ጋር ነው የምትላተሙት እንዲያል ጋጠወጥና ህገወጥ አሰራር በመድሪቱ እንዲኖር አንፈቅድም ቆመን ይሄድን ስለዚህ አንደኛ ይህንን መልእክት የምትመለከቱ በሙሉ የመንግስት ባለስልጣናት እንዲያሉ ሀገር የሚያሸብሩ ሃይማኖትን ከሃይማኖት ለማጣላት ሌት ተቀን የሚሰሩ አክራሪ እስልምና የማይወክሩ በእስልምና ስም የመጡ ነውረኞችን መንግስት ስራ ሲያስይዝ ይገባል በፖለቲካ ላይ ልዩነት ሊኖረን ይችላል ይሄ ግን የፖለቲካ ጉዳይ አይደለም የሀገር ጉዳይ ነው ሁለተኛ በጣም ጤናማ የሆናችሁ ሙስሊም ወንድሞቻችን የእስልምና እምነት አባቶች አላችሁ እንዲህ ያሉ አሸባሪዎችና እምነታችሁን ወክለው እምነታችሁን የሚያጥላሉ ነውረኞችን ስርዓት ልታስይዟቸው ይገባል እሺ ለአባታችን ቃለ ሕይወት ያሰማልን ግን ምን አይነቶችን እነማንን ነው እስኪ የሚለውን እስኪ ላሳያችሁ በጥቂቱ እንደው የትኛውም እምነት ክብር እንዲነካ አንፈልግም ያም የታዘዝነው በቁርአን ላይ አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ ቁጥር ኢየሱስ ክርስቶስ የወይን ግንድ ነው እንጨት ማለት ነው ገባ እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት መጥረቢያ በመጣ ጊዜ የሚፈለጥ እንጨት ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው ገባ አይደለም ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል የትልቅ ሰውን ከንፈር ኦኬ አንተ ነህ ኦኬ አንተ ነህ በቃ አየው ይሄን አምላክ ይታያል አያ ይሄን ሽማግሌ ክርስቶስ ዲያብሎስ ነበር በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአይምሮ ችግር አክል የነበረበት ሰው ነው ማለት ነው ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተራራጡ የሚገኙት ማለት ነው ወሰላሙ አለይኩም እስከ 30 አመቱ ድረስ ጡት የጠባው አምላክ ክርስቲያን ወገኖቻችን አምላክ ብለው የሚያመልኩት ግለሰብ እስከ 30 አመቱ ድረስ ጡት እንደጠባ ስንቶቻችሁ ታውቃላችሁ
ትችላላችሁ። እግዚአብሔር ሁለት ጋለሞታዎችን እንዳገባ እነዚህም ስማቸው ደግሞ ኦይላና ኦሊባ እንደሚባል መጽሐፉ ይናገራል። ሁለቱም ደግሞ እንደጎለመቱበት እግዚአብሔር መስኪኑ እግዚአብሔር እያለቀሰ ይናገራል ማለት ነው። ስለዚህ የሚያሳፍረው ያለው እዚህ ጋር ነው። የማያሳፍረውንና የሚያሳፍረው እየለየን ወገኔ ማለት ነው። ሃይማኖቱን እንዲሁ እስልምናውን መልቀቅም ቢወስን አላህ ይጠብቀንና ሁላችንንም ክርስቲያን ግን ይሆናል ብዬ አላስብም። አምላክ ተረገዘ፣ አምላክ ተገረዘ፣ አምላክ ተቀበረ፣ አምላክ ተሰቀለ፣ ሽንት ቤት ተመላለሰ፣ ሆዱን ቆረጠው፣ ህፃናቶች ደበደቡት፣ መቱት፣ እናቱ ተቆጣችው እያለ ወይኔ ወይኔ እያለ አለቀሰ። የሚሰደቡ አባቶች ሁሉ በጣም ነው የሚያሳዝነው። እኔው በንግግሮቻችን ላይ ምናልባት የሚመስል ነገር ብንናገር መልካም ነው ብዬ አስባለሁ። አላዋቂነት ይሄ ዲግሪ ፒኤችዲ ሲኖረው በዚህ ልክ መጋፋት ትክክል ነው ብዬ አላምንም። የሃይማኖት ጦርነት ተነሳ ማለት በእርግጠኝነት ሶስተኛው ዓለም ጦርነት እንደማለት ነው። ምክንያቱም ሃይማኖት ነው። የነዛኛዎቹ እንደምታውቁት ግደሉ፣ ረዱ፣ ጨፍጭፏቸው ምናምን ነገር ቅብርጥሴ ይላል። ያን ደግሞ አትፈቅድም ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለ? ስለዚህ በዚህ ልክ ባትነካኩን ጥሩ ነው። የሙስሊም ህብረተሰቦች ተቀበለን አስገብተን በፍቅር እንዳኖርናችሁ እንዲሁ ራሳችሁን ችላችሁ የምትችሉትን በመስበክና በመናገር አሳምናችሁ ወደ ሃይማኖታችሁ መቀላቀል ትችላላችሁ እንጂ በዚህ ልክ የሰውን ሃይማኖት እያጣጣላችሁ እንዲህ ነው ማለት ከባድ ነው። ለዛ እንደው ያን ነገር ባትሞክሩት መልካም ነው ብዬ አስባለሁ። ሌላ ቪዲዮ ላሳያችሁ። እዚህ ክፍል ላይም መሐመድ ማህይምና ማንበብ እንደማይችል ለቅዱስ ገብርኤል እንደነገረው ታገኛላችሁ። ይህንን ሙስሊሞች ይህ ጠቃሚ ነው ብለው ያስባሉ። ምክንያቱም መሐመድ በራሱ መጻፍና ማንበብ ስለማይችል ቀጥታ ቁርአንን አላህን የሰጠው ብለው በዚህ ምክንያት ያምናሉ። እንዳያችሁት ነው። ይህንን ቪዲዮ እንግዲህ መረጃዎችን ወደኛ የሚያቀብሉን ሰዎች አንዳንድ ሰዎች ስለማናውቀው ቁርአንን አትንኩት አትተርጉሙት ስለሚባል ከነሱ አስተምህሮ ውጪ የሆንን ሰዎች ነበረን። በእርግጠኝነት ስለ ቁርአን ተምረው አውቀው ሙስሊም የሚሆኑ ምንም አይነት የሌላ ሃይማኖት ተቋማት ውስጥ ያሉ ሰዎች ሙስሊም ይሆናሉ ብዬ አላስብም። አይደለም የሌላ ሃይማኖት ይቅርና ሙስሊም ሆነው ራሳቸው ሙስሊሞቹ ራሱ በራሱ የሙስሊሙ እምነትን ሃይማኖታቸውን የሚከተሉበት መንገድ ልክኛ ጋር ኦርቶዶክሳውያን መጽሐፍ ቅዱስን ሳያውቁት ዝም ብለው እንደው በቃ በየዋህነት እንደሚከተሉ ያሉ ሰዎች ይከተሉታል እንጂ በአማርኛ ተተርጉሞ ተጽፎ ቢሆን ኖሮ ከስተነ ኡስታዛቸው ጭምር ይወጡ ነበር። ምክንያቱም በጣም የሚዘገኑኑ ነገሮች አሉበት። አሁን ለዚህ ሚዲያ ወይም ደግሞ ለናንተ የማይመጥን ለጆሮአችሁ በፍጹም የማይግቡ ያልሆነ ከህፃናት ጋር እንደምታዩ አውቃለሁ። ካታጎሪው ያሳየኛል። የ15 ዓመት የ13 ዓመት ልጆች ይሄን ቪዲዮ እንደምታዩ ታውቃለሁኝና ቤተሰብም ተሰብስባችሁ እንደምታዩ ስለማቅ ለዚህ እንትን ቻናል ሚመጥን አይደለም። በቁርአናቸው ላይ ተጽፎ ያለው ነገር በጣም ለጆሮም ለአይንም የሚዘገንኑ ነገሮች አሉ። እነሱ ነገሮች የምትፈልጓቸው ከሆኑ ከሌሎች ሚዲያዎች ላይ ብታዩ ጥሩ ነው። ከባድ ስለሆነ እዚህ ላይ ማቅረብ ማለት ነውና እንደዚህ አይነት ሰዎችን ያብዛልን። ብዙ ነገር ተምረናል። እፎይ መጥቶ ነው በጣም ብዙ ነገሮችን ያወቅነው አይደል? እፎይን ካነሳን አይቀር አንድ ቪዲዮ ልጋብዛችሁ። ቆይ ለምረት ራሳቸውን ያገለሉ ባህታውያንና መነኮሳትን እንዳታጠቁ፣ የደረሰ ዛፍ እንዳትቆርጡ፣ ለምግብ ካልሆነና ተፈቅዶ ካልሆነ በግ እንኳንና ፍየል እንዳታርዱ ይላል። መልካም እንደሰማችሁት ነው። ያለ መረጃ የተወራን እኛ ደግሞ በመረጃ እናፈርሳለን። ዑመር ዘ ፓክት ኦፍ ዑመር ሚለው በሲሪያዎች ሊባኖሶችን ሲሪያዎችን ግብጽን እንዴት ሙስሊም እንዳደረጉ እንደዚህ ሚላለ አንብብላችሁ። In the name of Allah, most gracious, most merciful, this is the document to the servant of Allah, Umar, the leader of faithful from the Christian of such and such city. When you Muslim come to us, we request safety for ourselves, children, property, and followers of our religion. በአላህ ስም እጅግ አዛኝ ሩሩ በሆነው ይህ ዶክመንት የእንትና ዑመር የሱ እንትና ያወጣው በክርስቲያኖች ላይ ያወጣው አዋጅ ነው። እናኖች ወደኛ ስትመጡ
ለራሳችን ለቤተሰባችን ለእምነት ተከታዮቻችን እና ለንብረቶቻችን ዋስትና ደህንነት እንጠይቃችኋለን we made a condition on ourselves that we will neither erect in our areas a monastery church or sanctuary for monk nor restore any place of worship that needs restoration በቦታችን ላይ ቤተክርስቲያን ላንገነባ ገዳም ላንሰራ ለሞኖክሲዎች ማረፊያ መጠለያ ቤት ላንሰራ ቃል እንገባለን ብላችሁ ፈርሙ እያላቸው ነው አጥቅቷቸው ከሄዶ ነው ክርስቲያን የሆኑ ቦታዎች ላይ ሄዶ ሙስሊሞች ሲመጡ እንደዚህ ያስደርጋል we will not prevent any muslim from resting in our churches whether they come by day or night በቀንም ሆነ በማታ ሙስሊሞች ወደ ቤተክርስቲያናችን ሊያርፉበት ከመጡ ልንከለክላቸው አይገባም አንከለክልም ይላል and we will open the doors of our houses of worship for the wayfarer and the passenger ለመንገደኛ ደግሞ የጸሎት ቦታ ማምለኪያ ቦታችንን በራችንን ቤቱን እንከፍተላቸዋለን ይላል those muslims who come as guests will enjoy boarding and food for 3 days የመጡት ሙስሊሞች ደግሞ በቤታችን ውስጥ ለ3 ቀን ያህል ማረፊያ እንሰጣቸዋለን ምግባቸውን እየበሉ ዘና ማለት ይችላሉላል ሶ አንድ ሙስሊም ቢመጣ ቤት ውስጥ ለ3 ቀን ያህል አልጋህን ለቀህለት ምግብ እየሰጠኸው ማስተናገር ግዴታ አለብህ ማለት ነው ሰላማዊ ሃይማኖት ይሄ ነው ለእፎይ ቃለ ሕይወትን ያሰማልን እንግዲህ እፎይ ከመጣ በኋላ ነው በዚህ ልክ ስለ ሙስሊም እህት ወንድሞቻችን የተወሰነውን በጥቂቱም ቢሆን ያወቅን የመጣ ነውና እፎይን እግዚአብሔር በጤና ይጠብቅልን ጸጋውን ያብዛልን እድሜን ያርዝምልን ለማለት ወዳለው ቃለ ሕይወትን ያሰማልን እስኪ ከነዚህ ነገሮች ውስጥ ትንሽ ወጣ እንበል እንግዲህ ከትላንትና ወዲያ ባስተላለፍኩላችሁ ወደ ቤት ተመለስ በሚል ጥሪ የምናውቃቸው ማሆይ ትዝታው ሳሙኤልን ተጣርተው ነበር ቪዲዮ እንግዲህ ይሄን ይመስላል መጽሐፍ ቅዱሳዊና ተስማሚ የሆነ የአክብሮት ምላሽን የፍቅር ምላሽን አቀርባለሁ ማለት ነውና እንግዲህ ከልባቸው እንደሆነ በደንብ አስተውሎ ላየሰው ግልጽ ድራማ የለውም እናቶች ሲናፍቁም እኔም በራሴም እናት ስሜት ውስጥ ማያቸው ነገሮች እየተዘሳው ሐሳቤን ተቀበለ የመለስከው መልሱን ልጅ መጥቶ ነግሮኛል እንግዲህ እመቤቴ ካንተ ጋር አትሁን ምንም ማድረግ አልችልም በቃ ግን መጥተህ ብንነጋገር ደስ ይለኝ መልክህን እንኳን ባየው ደስ ይለኝ ነበር አባዬ ወዳለው ናፍቀኸኛል አባዬ አንተም በአካል ባላቅህ ድምጽህ ይናፍቀኛል ምትዘምረው መዝሙር ከልብ ነው በጣም ነው የሚያሳዝነኝ አባዬ ወለታህን እንዴት ረሳለው ስጦታህን እንዴት ረሳለው የኔ ጌታ ገና ዘምራለው የኔ ጌታ ገና ወድሃለው አዎ ብዙዎቻችንን በልጅነታችንን ውብ አድርገው ካሳለፉልን ዝማሬዎች ውስጥ መካከል አንዱ ነበር እግዚአብሔር የተመሰገነ ይሁን ምክንያቱም እኚህ እናት እንግዲህ በተሰማቸው ልክ ወደ እግዚአብሔር ወደ ድንግል ማርያም ጸልየው ነው ትዝታው ሳሙኤልን ወደ ቤቱ እንዲመለስ ያደረጉትና እስኪ እንደው አንዳንድ ጊዜ እኮ ልባችንን የሚነካን የሆነ የሚመልሰን የሆነ ነገር የሚሰብረን እኮ በጣም ብዙ ነገር ሰምተን በብዙ ነገር ሳንመለስ ብዙ ነገር አይተን ምንም ሳይመስለን እንቀርና እንደው ልክ እንደ ያሬድ በዛች ትል እንደተማረ
አይታወቅም የሚሰበርበትና በእውነት ቀና ልብ ያላችሁ ሰዎች ይህንን ቪዲዮ ያያችሁ ለትዝታው ሳሙኤል በእውነት አንዳንድ አቡነ ዘበሰማያት በያላችሁበት ደግማችሁ እመቤቴ ሆይ ወደ ቤትሽ እንድትመልሹ የኛም ፍላጎታችን ነው ብንል በጸሎት የማይገረሰስ ነገር የለም በጸሎት የማይፈርስ ግንብ የለም በጸሎት የማይነሳ ተራራ የለም ስለዚህ ይሄ በጣም ተራና ትንሽ ነገር ነው ስለዚህ አንዲት ነፍስ ወደ ቤተ ክርስቲያን ስትመጣ በሰማይ ሰልፍ ሆነ እንደሚለው ያንን እናድርግለት ለማለት በየዋህነት የተሰራች ቪዲዮ ናት እቺ ስለሰማችሁኝም ደግሞ እጅግ በጣም አድርጌ አመሰግናለሁኝ ከቆመው ሰዎች ከኛ መካከል ስለሞቱት እዚህ ያለው ሰው አለ ተዚህ በላችሁ እንጂ ክርስቲያኖች ማንንም ሳይሞት እኮችን መንግስት ያወርሳት ማንንም ሳይሞት ወደ እግዚአብሔር መንግስት አይገባም ሳይሞት የሚነሳ የለም ሳይሞት የእግዚአብሔር መንግስት የሚወርስ የለም ትላንትና ዛሬ ስለሞቱ ዛሬ ማን ያሰባለግ እንዲሁ እንደዋዛ ቀናችን እንዳያልፍ ክርስቲያኖች አንድ ቀን አለመኖር አለ አንድ ቀን የእግዚአብሔርን ዙፋን ሳትፈልጉ ፊቱ መቆማል ጻድቅ መስለን ነጠላችንን አጣፍተን ደጀ ቤተ ክርስቲያን ስመን ገባን ያለፈውም አልፏል ብለን እሱ ፊት ስንቆም ግን በድንግዝግዝ ማየት የለም ግልጥ ብሎ እናየዋለን ስራችን ያ ፍርድን አስባችሁታል እንዴት እንደሚያስጨንቅ እኛ በዚች ምድር ላይ ስንት ያጎደልነው ፍርድ እንኳን ማረግ ተገብቶን ያላደረግነው ክርስቶስ ፍርዱን አያጓድልም ያሳያል ሰው ፊት አይተን እንደምንሸማቀቀው እግዚአብሔር ፊት ያስፈራን ይሆን አይ እኛ እሱን ፊትማ ከናቅነው ሰነበትን እኮ ሰው ላይ እንዴት አርገን እንደምንጨነቅ መጣ ብለን እንዴት እንደምንንቀጠቀጥ ባለቤቱ መጣ አልመጣ አይሱቶ እያልን እኮ ነው ይኖርነውኝ ያኔ ግን አንላት ያኔ እንታያለን ምጽአታችን ሞት ሳይቀድመን ነው እኛ መዘጋጀት ያለብን ምጽአታችን ሞት ሳይቀድመን ነው መዘጋጀት ያለብን ደስ የሚል ቃልዮት ያሰማልን ለመምህር ዲያቆን ዘላለም አይደል ቆንጆ የሆነ መልእክትን ያስተላለፈልን ወጣ ብለን ደግሞ ለነፍሳችን የሚሆነው ነገር ደግሞ እንስማ ብዬ ነው አባ ገብረ ኪዳንን እንስማ እስኪ አንዴ ባይታዊ ክርስቶስን በምን ይመስላል በቆሮንቶስ ጾም መነኩሴሳ በምን ይመስላል የሾህ አክሊሉን በመደፋቱ ቆባያችን ነው የምትመክረው እሺ ሰማይታት ምን ይመስሉታል በጲላጦስ ፊት መከራ ይመቀበሉት በዚያ ይመስሉታል እኛሳ ሰማይት መሆን አለብን ሰማይትነት ማለት የሚወዱትን ነገር ለእግዚአብሔር ብሎ መተው ነው እስኪ በሉ ሰማይትነት ማለት በሉ የግድ መገረም መታሰብ ብቻ ሳይሆን ምን ማለት ነው የሚወዱትን ነገር ለእግዚአብሔር ብሎ የተወሰው ሰማይት ነው በየቀኑ ክርስቲያን መከራ ይቀበላል ከማን ይቀበላል ከስጋው ይቀበላል ከሰይጣን ይቀበላል ከጓደኞቹ ይቀበላል ከዓለም ይቀበላል መከራ ከዚህ ሁሉ ይደርስብናል ይሄ ስጋችን የሚያቀርብልን የራሱ ሰይፍ አለ ፈቃዱን እንድንፈጽምለት ከእግዚአብሔር መንገድ እንድንወጣለን የሷን ጥያቄ አለ የሰይጣን ጉትጎታ አለ የጓደኛ አለ የሀገር እንደዚህ ያለው ችግር ሁሉ አለ ይሄንን ቆርጦ ክርስቲያን መሆን በራሱ ሰማዕትነት ነው ራስን መግዛት ሰማዕትነት ነው ሌላው ጥምቀት አላችሁ ይላችሁ አዎ ጥምቀት አሁን በስላሴ የተሰጣችሁ ጸጋ ነው ሌላስ ምን አለ ታምኑ አጣው ማለት ኃጢአትን ማም ክርስቶስ ተጠምቋል አልተጠመቀም ይሄ እናንተ መክሊት መመንኮስም ተሰጥቷቸዋል በድንግልና መመንኮስ ይቻላል አግብቶ ሲያረግ መመንኮስም ይቻላል ሁለቱም ተሰጥቷል ስለዚህ ከቃሉ ጋር ናችሁ ያን መመንኮስ ይቻላል ግን እንደው የሚመነኮሰው ገዳም ነበር እዚህ ደብር ምንኩስና እየተፈጸመ ሥርዓተ ቤተክርስቲያን ግን አይደለም እውነቱን እውነት በሉ ሐሰቱን ምን በሉ ነው የሚለው ሐሰት በሉ በከተማ ያሉ አድባራት የማመንኮስ ስልጣን የላቸው ማመንኮስ የሚችል አበምኔት ነው ወይም ጳጳስ ነው መመንኮስ የሚቻለው ገዳም ነው ስለዚህ የክርስቶስ ሰምራ ግንቦት 12 እዚህ ምንኩስና ይፈጸማል ማን እንደሰራው ሥርዓት አይታወቅም ሥርዓተ ቤተክርስቲያን ግን አይደለም ማለት ህጉን መናገር አለብን ዛሬ ፈቃደኛ ሆኖ ባይሰራው ነገ እግዚአብሔር የሚሰራ ሰው አስመጥቶ ያሰራዋል የኛ ድርሻ መናገር ነው አላችሁ መጀሰው ይገፋዋል ተብሎ እግዚአብሔር ሳይነገር አይቀር ህጉ የሚለው እንደዚህ ያለ ያለውን እንጠቀምበት የገዳሙን ለገዳም እንተው ስለዚህ ሰዎች አርጅቶ በመንኮስ ይቻላል በድንግልና መመንኮስም ይቻላል ይሄ አንዱ የምንኩስና ጸጋ ነው ስለዚህ አሁንም ቢሆን እኔ ወደፊት እናቶች አባቶች ተመካክራችሁ የሀገር ሽማግሌዎችም ምንኩስናው ገዳም እንዲፈጸም ማድረግ አለበት ቤተክርስቲያኑ ገቢ እንዲያገኝ ሌላ የገቢ ማስገኛ መፍጠር ነው እንጂ
በቆብ እያስከፈልን ቆብ እየሸጥን ገንዘብ ልናጠራቅም አንችልም። የቤተ ክርስቲያኑን የገቢ ምንጭ ዘጋው የምትሉ ሰዎች ልትኖሩ እንደምትችሉ አስባለሁ። ከእግዚአብሔር ሕግ ግን ሳንቲም ሊበልጥ አይችልም። ቤተ ክርስቲያኑ ገቢ እንዲያገኝ ሌላ ስራ እንስራ። ምንኩስናው ግን በነፃ ለምንኩስና ይከፈላል? አይከፈልም። ነውር ነው። ሌላ የገቢ ማስገኛ ፍጠሩ። ሽማግሌዎች፣ ወጣቶች ተዋዩና ቤተ ክርስቲያናችን እናሳድገው። እኔም አግዛችኋለሁ። እንስራና እናሳድግ እንጂ በዚህ ሳንቲም መሰብሰብ ቆብን መሸጥ ፈጽሞ የተከለከለ ነው። እየሰማችሁ ነው? እየሰማችሁ ነው? ስለዚህ ጎበዝ ከሆናችሁ ሲያው ወጣቶቹ ሽማግሌዎቹ ከአባቶች ከካህናት ጋር ከግንቦት 12 በፊት ተዋይታችሁ ይሄን ነገር መቅረፍ ይገባል። ምንኩስና ገዳም ነው። አላችሁ እግዚአብሔር ከሁላችን ጋር ይሁን። ጥምቀት አለን። አንዱ ጸጋ ደግሞ ታምኖ ኃጣው ነው። ኃጢአትን ማመን ነው። ንስሐ ነው። እንደዚህ ፍርጥ አርጎ መናገርን የመሰለ ነገር አለ። ባይዘ ትንሽ ረዘም ስለምትል 3 ደቂቃ ማለት ነው እንግዲህ 3 ደቂቃ ስለምትሆን ይሄን ስንት ሰው አሳልፎ አሁን የምናገረው ነገር አይሰማም። እናንተ ምንኩስና በገዳም ሳይሆን እንደው በአድባራት እየተሰጠ ቆብ ለሚመነኩሱ ሰዎች ይከፈላል። እግዚኦ እናንተ እንደው አንዳንድ ቤተክርስቲያን እኮ እንደው የሚሰራው ነገር በጣም ያየለ ነው። እግዚአብሔር ማህሪ ሆኖ ነው ለካ እናንተ እስካሁን በምህረት የቆየ ነው። የሚገርም ነው። እኔ በእውነት ይሄን ነገር አላቅም። ይኸው ገና አሁን ከአባ ገብረ ኪዳን ሰማሁኝ በሌላ ሰው በአንድ በመነኮሳት እንደሚሰጥ ምንኩስና አላቅም። ሰምቼም አላቅም ነበር። በእውነት አይቼም አላቅም ነበር። ግን አሁን ግንቦት 12 በዚህ በክርስቶስ ሰምራ አሉ የሚያስተምሩበት ደብር ማለት ነው እንግዲህ ምንኩስና ይሰጣል ይመስለኛልና ኢቭን ይሸጣል ማለት መሸጥ ሳይሆን ኖርማሊ ያው ሊመነኩሱ ሲመጡ የሚከፍሉት ገንዘብ አለ እና እሱን ነገር ተው ይያሉ ነው። መነኮሳት መንኮሰ ሞተ ስለሚል የግዕዙ ግስ የሚመነኩሱት በገዳም ነው የሚኖሩትም በዛው በገዳም ነውና የከተማ ገዳም ደግሞ የለም። በዛው በደብረ ሊባኖስ በዋልድባ እንደዚህ ባሉ ገዳማት እየሄዳችሁ እንድትመነኩሱ ነው። ለመነኮሳት መንገድ ለጀመራችሁ ሰዎች የሚሆን ነው። እንደው ለፈገግታ የምትሆን ትንሽዬ የመጋቢ አዲስ እሸቱን ቪዲዮ ላሳያችሁ። ዘመን መናፍቃን እግዚአብሔር ሲረዳን መሀይሞች መሆናቸው እንደ በእውነት እንደ አሬዎስ እንደ መቅዶኒዎስ እንደ ንስጥሮስ ያነበቡ የተራቀቁ ቢሆን ምን ይውጠን ነበር። ግን የዛሬ ዘመን መናፍቃን መሀይሞች ናቸው። ምክንያቱም የመናፍቅ ስያሜኛ ቤተሳን ተምታ መናፍቅ ማለት ዕውቀቱና እምነቱ ጦርነት ገጥመውበት ለዕውቀቱ ያገዘ ማለት ነው። ሰምታችሁኛል? የኛ ዘመን መናፍቃን ሃይማኖታቸው ኑሯቸው ተጣልቶበት ለኑሯቸው ያገዙ ማለት ነው። ለሆዳቸው ያገዙ ማለት ነው። እና ነው ወይዘሮ እንትና መናፍቅ እንዴት ሊሆኑ እንደቻሉ በጣም ይገርመኛል። ነው አንድ ሰው ዘርት የመናፍቅና ሲል ይገርምኝ። በምን አቅሞ ነው መናፍቅ የምትሆነው? በምን አቅሞ? ደረጃው አይደለም። መናፍቅ ለመሆን ቀላል ነገር መሰለ እንዴ ነው ጌታ? ተመልክታችኋል ያዩበት። ኧረ በስመ አብ። የቤተክርስቲያን ሊቃውንት እኮ በእውነት በጣም እኮ ነው የሚያስደምሙኝ። እናንተ መናፍቅ ማለት ምን ማለት መሰላችሁ? ካዲ ነው። ያው ተቃራኒ የሆነ ሰው እኛ ከምናመልከው ከኦርቶዶክስ ውጭ ያለ ሰው መናፍቅ እንላለን። ምክንያቱም ሌላ ካዲ በዛ በካደበት ወይ ደግሞ ይሄኛውን ክዶ በገባበት ነገር ምሁር መሆን መቻል አለበት፣ ማወቅ መቻል አለበት ማለት ነው። ያለበለዚያ መናፍቅ ሊባል አይችልም። መሀይም ነው በቃ ምንም። መሀይምም ግን ትርጉሙን ሌላ ጊዜ እመጣበታለሁ። መሀይም ነው ማለት ነውና ደስ ይላል። ለፈገግታ ብዬ ነው። እቺ ቪዲዮ አሁን ማሳያችሁ የመጨረሻ ቪዲዮ ናት። መምህር ዘላለም ቆንጆ አድርጎ ያስቀመጣት አንዲት ፖይንት አለች። እንስማለትና እንጨርስ። መቃብር አንደኛው ጠባዩ ምን መሰላችሁ? እንደተቀበለው መልሶ መስጠት አይችልም። እናንተ የሞተውን ሰው ሰውነቱን አጥባችሁ ሽቱ ነስነሳችሁ በመገነዣ ጨርቅ ጠቅልላችሁ አዲስ ሳጥን አምጥታችሁ በክብር በእንባ አጅበን እናስገባዋለን። ይሄን ንጹህ አድርገን የሰጠነውን ጨርቅ ከተወሰነ ሳምንት በኋላ ስትከፍቱት ቆሽሿል። ሽቶ የነሳነሳችሁበት ገላ መሽተት ጀምሯል። አጠባችሁ ያስቀመጣችሁት ሰውነት ምስጥ እየበላው መፍረስ ጀምሯል። እኛ መቃብር ነን ለእግዚአብሔር ማለት ይሄ ነው። ምን ሰጥቶን ያላበላሸነው ነገር አለ? ሳይሰጠን ኖሮ ነው አሁን ሰላም ስንለምን የነበረው። ሰጥቶን አበላሸነው። ፍቅር ሰጥቶን አበላሸነው። መክሊት ስጦታ የምንላቸውን ሁሉንም ነገር ሰጠን፣ እንደ መቃብር አስገብተን አበላሸነው። ይሄ ሳምንት ስላበላሸናቸው ነገሮች ራሱ ተመልሰን የምንጸጸትበትና የምናዝንበት ሳምንት ነው። እግዚአብሔር በእውነት ሁላችንም መንግስቱን ለመውረስ የሚያስችለውን ስራውንና ምግባሩን ህይወቱን እምነቱን ይስጠን። ያስተማረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ ይርዳን። በጎደለው በነጠበው በክቡር አባታችን በአበው ካህናት በመምህራን የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር። እዚህ ላይ መጨመር ይከብዳል አይደል?
ሰላም ቆዩኝ። ቻው